Well, I'm very excited to know more about my country, you know. ስለ ሀገሬ ለማወቅ የበለጠ ጓጉቻለሁ። ጥቂት ነገር ስለ ሀገሬ ሲወራ ሰምቻለሁ። የቡናና የሰው ዘር መገኛ መሆኗንም አውቃለሁ። አሁን ስለ ሀገሬ ታሪክ የበለጠ ማውቅበት እድልን አግኝቻለሁ። እነዚህ ድንቅ ታሪኮችን ጨምሮ ሌሎችም ታሪኮችን ስለ ሀገሬ የበለጠ ለማወቅ ጉጉት ፈጥሮብኛል። Very excited to learn more stuff about my own country. I expect a lot of fun things, new experience. እዚህ በጣም ብዙ አስደሳች ነገሮች አሉ። አዳዲስ ልምዶችም አሉ። ታውቃለህ፣ ብዙ አዳዲስ ነገሮች አሉ። በጣም ተደስቻለሁ። ይህንን ነው ማለት የምችለው። ይህን በአካል ማየት በመቻሌ ልዩ ስሜት ፈጥሮብኛል። I'm excited. That's all I have to say. I'm just very excited. ይህ በትውልደ ኢትዮጵያውያን አዳጊዎች ላይ የሚታይ ሀገርን የማወቅ ጥልቅ ስሜት ነው። አዳጊዎቹ የሁለተኛው ትውልድ ዲያስፖራ ኢትዮጵያውያን አባላት ሲሆኑ ሀገራቸውን በመጎብኘት ታሪክና ባህላቸውን የማወቅ ፍላጎትን አንግበው ከካናዳ አዲስ አበባ የተገኙ ናቸው። በእግር ኳስ ውድድሮች በመሳተፍ ባህልና ታሪካቸውንም የማወቅን አልመዋል። I'm feeling really good. The weather is really nice here. በጣም ጥሩ ስሜት እየተሰማኝ ነው። እዚህ ያለው የአየር ሁኔታ በጣም ደስ ይላል። ሰው እንግዳ ተቀባይ ነው። እገዛና አክብሮትም አላቸው። ጥሩ ስሜት እየተሰማኝ ነው። የመጣነው እግር ኳስ በመጫወት ሀገራችንንም ለመጎብኘት ነው። ቤተሰብም ለመጠየቅ በአጠቃላይ አዳዲስ ልምምዶችን ለማግኘት ነው የመጣነው። Visit family and have new experiences overall. Learn a lot here and meet a lot of my family. እዚህ ብዙ እንቅስቃሴ ይኖረኛል። ከቤተሰቦቼ ጋርም በብዛት እገናኛለሁ። በእግር ኳስ ረገድ ደግሞ ክህሎቴን ማሻሻል፣ የኢትዮጵያን እግር ኳስ መመልከትና ስለ እግር ኳስ ባህሏ የበለጠ ማወቅ እፈልጋለሁ። እዚህ ኢትዮጵያ ስላለው የራሴ የትውልድ ታሪክ ባህል የበለጠ ለመማር ለአንድ ወር ያህል እቆያለሁ። Ethiopia for a month. I feel nice. I'm excited. በጣም ደስ ብሎኛል። እግር ኳስ ለመጫወት፣ ቤተሰብ ጋር ጊዜ ለማሳለፍ፣ ለዚህ ሁሉ ዝግጁ ነኝ። በጉጉት ነው ያለሁት። And I'm ready for it. I'm excited. ትውልደ ኢትዮጵያውያኑ ለአንድ ወር ያህል በሀገራቸው ቆይታ በማድረግ የሀገራቸውን አዲስ ዓመትም ያከብራሉ። ይህም ከሀገራቸው ባህልና ታሪክ የመተሳሰር እድል የፈጠረ ነው። ልጆቻችን ያው ከወንድሞቻቸው ጋር እግር ኳስ ተጫውተው የባህል ልውውጥ አድርገው ባህላቸውን አውቀው ኒው ይርን አክብረው ወደ አገራቸው እንዲመለሱና ጓደኛም እንዲያፈሩ ነው። የሁለተኛው ትውልድ ዲያስፖራ ትውልደ ኢትዮጵያውያን የኢትዮጵያ ቆይታ ስለ ሀገራቸው ካነበቡት ባለፈ እንዲያውቁ በር የከፈተ ነው። ልዑኩ ለአንድ ወር ያህል በሚኖረው ቆይታ የእግር ኳስ ጨዋታዎችን በማድረግ ልምድና ተሞክሮዎችንም መማማር አልሟል። ለአንድ ወር ነው የምንቆየው ኒው ይርን አክብረን ለመሄድ ከተሳካ ድሬዳዋም እንሄዳለን። ለ3 ቀን እንሄዳለን ብለናል። ሞር ግን አዲስ አበባ ላይ ነው የሚቆዩት። ብዙ ጉብኝቶች ያደርጋሉ። መሰረታዊ የሆኑ ቦታዎችን ባህላቸውን አውቀው ባህል ልምድ ተለዋውጠው ይመለሳሉ የሚል እምነት አለ። ሂደቱ አንድም የልምድ ልውውጥ ማድረጊያ፣ በሌላ በኩል ደግሞ በሀገራቸው ስላሉ እድሎችና አማራጮች መመልከቻ መድረክ የሚሆን ነው። ኢትዮጵያን ከዲያስፖራው ጋር በማስተሳሰር የህዝብ ለህዝብ ዲፕሎማሲን ለማጠናከር የሚያግዝም ነው። ብዙ ነገር እንጠብቃለን። አንደኛ ልጆቹ ሀገራቸውን ባህላቸውን እንዲያውቁ፣ ሁለተኛ ደግሞ የልምድ ልውውጥ ነው። አንድም ወደፊት ደግሞ መስራት ልጆቹ ወደፊት ሀገራቸው ላይ መስራት እንደሚችሉ ብዙ ነገር ሊያዩ ይችላሉ። ብዙ የሚጎበኙ ቦታዎችም አሉ። እሱንም ያያሉ ብዬ ገምታለሁ። በሚኖራቸው ቆይታ በባህል ልውውጥ መድረኮች ላይ በመሳተፍ የተለያዩ ታሪካዊ ቦታዎችንም የሚጎበኙ ይሆናል። መሰል ጅምሮች የሁለተኛው ትውልድ ኢትዮጵያውያን ከሀገራቸው ታሪክ፣ ባህልና ማንነት ጋር ያላቸውን ትስስር ከማጠናከር ባለፈ በዲያስፖራውና በሀገሩ መካከል ያለውን ቁርኝትም የሚያጎላ ነው። አንደኛ መጥቶም የማያውቁ ልጆች አሉ፣ ከዚህ በፊት የመጡም አሉ። ግን ሞር እንደምታየው ብዙ ነገር ያው መሰረተ ልማት ተስፋፍቷል። ስለዚህ ያንን ነገር ልጆቹ በማየት ወደፊት ተመልሰው እንዲመጡ ነው። እኛም አይተውት ዛሬ ቀጣይም ደግሞ መምጣት እንዲችሉ እንዲያስቡ ነው ያንን ጉዞ ልናደርግ የቻልነው። ደግሞ በሀገራቸው ያዩትንና ያገኙትን ታሪክና ባህል ለጓደኞቻቸው የሚነግሩበት እድል ሰፊ ነውና ስለ ሀገራቸው ያላቸውን ግንዛቤ በማስፋትና ለሌሎችን በማጋራት የሀገራቸውን መልካም ገጽታ የሚነግሩበት ነው። Everything I learned in Ethiopia. በኢትዮጵያ ቆይታዬ የምማረውን የማየውን ሁሉ ለጓደኞቼ ነግራቸዋለሁ። እዚህ የማገኘው ልምድ አጋራቸዋለሁ። Tell my friends I'm going to go share the experience, you know? Tell the people back in Canada how በካናዳ የሚኖሩ ሰዎች ምን የተለየ ነገር አያችሁ፣ ምን ልምድ አገኛችሁ ብሎ መጠየቃቸው አይቀርም። እኛም ልዩነቱን መንገራችን አይቀርም። we'll tell them what the difference was. I expect to take a lot of the skills from here in Ethiopia. በርካታ ተሞክሮዎች እንደምቀስምና በህይወቴ ውስጥ እንደምጠቀምበትም እርግጠኛ ነኝ። እነዚህን ክህሎቶች ጨምሮ በሚኖረኝ የእግር ኳስ ውድድር በማገኘው ልምድ በመጠቀም ያለኝን ክህሎት ለማሳደግና ለማሻሻል እሰራለሁ። Using Ethiopian football heritage.
የሁለተኛው ትውልድ ዲያስፖራ አባላት አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ሲደርስ አቀባበል ተደርጎለታል።